ወዳችኋለሁ። ጸልዩልኝ። እግዚአብሔር ጤና እንዲሰጠኝ በነገር ሁሉ መከናወን እንዲሰጠኝ ጸሎታችሁ ያስፈልገኛል። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ፏይንካችሁ ተከናወኑ። እግዚአብሔር ቀኙን ይስጣችሁ፣ ይከናወንላችሁ። አብሮ እንደሚሰራ እንደ ጓደኛ ብዙ ጊዜ ራስ ምታት ራሴን በጣም ያመኛል እንደዚህ ከፍሎ የሚል ነገር ነበረው። የተለየ ነገር አልነበረውም፣ ግን ተደጋጋሚ ራስ ምታት እንደነበር አስታውሳለሁ። አልፎ አልፎ ደግሞ ትንሽ መጨረሻ አካባቢ አፉን ይዘው ነበር። ቀለል ያለ ወይም ታክሞ የሚድን ነገር ብለን ነበር ሁላችንም የገመት ነው። አሜሪካን ሀገር ከመጣ በኋላ ደግሞ ከሕክምናው በኋላ ነው አስደንጋጩ ሪፖርት እንደ ሁሉ ኢትዮጵያዊ የሰማ ነው። የሚገርምህ ነገር እንደ ቅርበቴ ሞቱን የሰማሁት ከሁሉም ኢትዮጵያዊ መጨረሻ ነው። እንዴት አይገርምህ? ያው ኤርፖርትም ሸኝተነዋል። ሆስፒታል ውስጥም ብዙ ጊዜ እኛንን የምናሳልፈው እየተቀያየርን ሁሉም የኢቢኤስ ባልደረባ የኢቢኤስ ፋሚሊ እግዚአብሔር ይስጣቸው ኤርፖርት ሸኘ ነው። በጣም የተሸኘ ቀን በጣም ተላቅሰን የተለያየ ነው ሁላችንም። ግን ቃል ገብቶ ነበረ ካቆምንበት እንቀጥላለን፣ አታልቅሱ እመለሳለሁ ምናምን እያለ ነው እኛን እያጽናና ነበረ ኤርፖርት ስንሸኘው ማለት ነው። ከዛ በኋላ ጃፒ ልጁ እግዚአብሔር ይስጣው በቪዲዮ ኮል ያሳየን ነበር፣ ያገናኘን ነበር። በመሃል የተለያዩ ነገሮችን ያው ኢንፎርሜሽን እንለዋወጣለን። ከዛ በኋላ ግን የህልፈቱ ቀን ሁሉም ሰው ሰምቶት ዓለም ዜናውን ካራገበው በኋላ ነው የሰማሁት። እግዚአብሔር ካረዳ ትሰባበራል። ምክንያቱም የምታልፍበት የህይወት ጫና ብዙ ነው፣ የምታልፍበት ማዕበል ብዙ ነው፣ ተግዳሮቱ ብዙ ነው፣ ጠላቶች ብዙ ናቸው። ባጠገብም ከሩቅም ያለ እንኳን የሚል ከመቼ ወደቀ የሚል በጣም ብዙ አለ። ቀጥ ብለህ ልትቆም የምትችለው እግዚአብሔር ሲረዳ ብቻ። ሐና እንደዚህ አለች፣ አትታበዩ በኩራት አትናገሩ፣ እግዚአብሔር አዋቂ ነው፣ ስራውንም ይመዝናል። የኃይለኞችን ቀስት ትሰባበራል። እግዚአብሔር ካረዳ በአንተ ፍጥነት፣ በአንተ ሞኝነት፣ በአንተ ምስኪንነት፣ በአንተ የዋህነት ትሰባበራል። የኃያላንን ቀስት ተሰባብሯል። እግዚአብሔር ካረዳ ኃይልም ቢኖር ይቀርማል፣ ትሰበራል። አቅምም ቢኖር ትወድቃለህ፣ ጉልበትም ቢኖር ትደክማለህ፣ ዕውቀትም ቢኖር ትስታለህ። ሰው ዕውቀት ኖሮት ሊስት ይችላል፣ ኃይል ኖሮት ሊጠፋ ይችላል፣ አቅም ኖሮት ላይቆም ይችላል። ሰው ጉልበት ኖሮት ሊደክም ይችላል። ለምን? የኃያላኖችን ቀስት ሰባብሯል። መጽሐፍ በዛው በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ላይ ሲናገር እንደዚህ አለ፣ ሰው በኃይሉ ችሎት አይበረታም፣ በኃይሉ ችሎት አይበረታም። ሰው ሊበረታ የሚችለው እግዚአብሔር ሲረዳው፣ እግዚአብሔር ሲደግፈው፣ እግዚአብሔር አብሮ ሲቆም፣ እግዚአብሔር አለው ሲለው፣ አቤት ሲለው፣ እግዚአብሔር ጋሻ ሲሆነው፣ ከሱ ጋር ሲሆን ነው። ሳይኖራቸው ከጠፉ ይልቅ እያላቸው ያለቁ ብዙ ናቸው። ባለማወቅ ከጠፉ ሰዎች ይልቅ እያወቁ የወደቁ ብዙ ናቸው። ሰው እግዚአብሔር ካረዳው ይሰባበራል። ለምን? በኃይሉ ችሎት ሰው አይበረታም። የኃያላንን ቀስት ሰባብሯል። በዘፍጥረት መጽሐፍ ምዕራፍ 31 ቁጥር 29 ላይ ስታነቡ ላባ ምን አለ? ክፉ አደርግባችሁ ዘንድ ኃይል ነበረኝ፣ ግን አለ የአባቶቻችሁ አምላክ ትናንትና ማታ መጥቶ አይደለም ክፉ ማድረግ አለ አንድ ክፉ እንዳትናገር ብሎ አለኝ አለ። ስለዚህ ሰው ኃይል አለው ማለት የፈለገውን ያደርጋል ማለት አይደለም። ኃይል አለው ማለት ሰው ገንዘብ አለው ማለት የፈለገውን ይገዛል ማለት አይደለም። ሰው ስልጣን አለው ማለት የፈለገውን ያኖራል ማለት አይደለም። ላባ አለ ክፉ ነገር ላደርግባችሁ ኃይል ነበረኝ፣ ግን እግዚአብሔር ትላንት መጥቷል። እንዳትናገራቸው ማድረግ አይደለም፣ እንዳትናገራቸው የአባቶቻችሁ አምላክ ትላንት ማታ መጥቶ እግዚአብሔር እያለ ያለው እኮ እንደዚህ እኔ እረዳለሁ ያለክ እኮ እግዚአብሔር እንደዚህ ነው የሚል እኔ አገኘሁት አለና ቀባሁት አለ። ከዛ እግዚአብሔር እንደዚህ አለ እኔ ያለ እረዳዋለሁ አለ። አይወድቅም አለ፣ አያፍርም አለ፣ እረዳዋለሁ አለ፣ ታሪኩን እቀይረዋለሁ አለ። አንድ ሰው እኔን ነው የሚል ሰው ካለ አሜን ይበል። ማታካቻታን ይፋንታ ዛሬ እዚህ ነው፣ ነገ ግን እዚህ አይደለም። እግዚአብሔር እንደዚህ አለ እረዳዋለሁ። ህልም አለ፣ እግዚአብሔር ይረዳሃል። ራእይ አለ፣ እግዚአብሔር ይረዳሃል። በጠላቶች ተከባል፣ እግዚአብሔር ይረዳሃል። አስጨናቂዎች በዝተዋል፣ እግዚአብሔር ይረዳሃል። ራእይ አለ፣ ህልም አለ፣ ትልቅ ቦታ መድረስ ትፈልጋለህ። የሚታይ ነገር አለ። እግዚአብሔር እኮ ነው የሚል፣ እግዚአብሔር ነው የሚል። የሚያስፈራ ነገር አለ። እድሜ ሄዷል፣ አቅም አንሷል። እግዚአብሔር ይረዳሃል። ዛሬ በቃ እንደዚህ ነው የምነግርህ፣ እግዚአብሔር ይረዳሃል። አትሰባበርም። ኃይል ሳይኖረን ኖረናል፣ አቅም ሳይኖረን ቆመናል። እንዴት ቢባል
ኃይል የሌለው ምንኛ፣ ጉልበት የሌለው ምንኛ። ኃይል ሳይኖረን ኖረናል፣ አቅም ሳይኖረን ቆመናል። ዋይ ቢኮዝ ኃይል ሳይኖረን ኖረናል፣ አቅም ሳይኖረን ቆመናል። ገንዘብ ሳይኖረን ገዝተናል፣ ዘመድ ሳይኖረን በስተናል። ብቻችንን ሆነን የ3000 ሰረገላ ኮቴ ይሰማል። ጠላቶቻችን እኛን ሲያዩ ይሸበራሉ። በእስራኤል ላይ ረሃብ ሆነ፣ ጭንቅ ሆነ፣ ሰው የሚበላውን አጣ። ከዛ ንጉሥ በሰገነቱ ላይ በቅጥሩ ላይ ሲመላለስ አየችው። በመሰረቱ ንጉሥን እንዲህ በቀልድ አታየውም። ብዙ ፕሮቶኮል አልፈን የምታየው እንዲህ በቀልድ የማይገኘው ንጉሥ በቅጥር ላይ ሲመላለስ አየችው። ዞር ስትል በቅጥር ላይ እየተመላለሰ ድምጿን ከፍ አድርጋ ንጉሥ ሆይ እባክህ፣ ጌታዬ ሆይ እባክህ እርዳኝ። ንጉሥም እንደዚህ አለ፣ እግዚአብሔር ካረዳሽ እኔ እንዴት ልረዳሽ ይችላል? እግዚአብሔር ካረዳ ሰው እንዴት ሊረዳ ይችላል? ሜንሊ በዋነኛነት እርዳታን አንተ ሲክ ማድረግ ያለ ዲማንድ መፈለግ ያለብህ ከእግዚአብሔር። እግዚአብሔር እጁን ካልከፈተልህ ሰው እጁን ኪሱ አይከትልህም። ይገርማል። እግዚአብሔር ሲረዳ ብቻ ነው ሰው ሊረዳ የሚችለው። እግዚአብሔር ሲራራልህ ብቻ ነው ሰው ሊራራልህ የሚችለው። የንጉሥ ልብ እንደ ውሃ ፈሳሽ በእግዚአብሔር እጅ ነው ተብሎ እንደተጻፈ ማታካ ደግሞ ስማኝ፣ ዛሬ በጣም ብዙ ልትሄድባቸው የምትችላቸው ቤተክርስቲያኖች እያሉ እዚህ አንተ ከተገኘ ጉዳዩ አንድ ጉዳይ ነው። መሄጃ አንተ ሳይሆን የመጣው መልእክት ስላለ ነው የመጣው። እግዚአብሔር እያለክ ያለው ነገር እንደዚህ ነው። የቱንም ያህል ጠላት ሊኖርብህ ይችላል፣ እኔ እረዳሃለሁ። ሰው እግዚአብሔር ካረዳው ይሰባበራል። ሁለተኛ ሰው እግዚአብሔር ካረዳው እየደከመ ይመጣል። ሰው እግዚአብሔር ካረዳው፣ ሰው እግዚአብሔር ሲረዳው ብቻ ነው እየበረታ የሚመጣው። ለምሳሌ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከረሃባቸው አረፉ። መካኒቱ 7 ወለደች፣ ብዙ የወለደችው ደከመች። ሰው እግዚአብሔር ካረዳው በስተቀር እየደከመ ነው የሚሄደው። ኃይሉ እየቀነሰ ነው የሚሄደው። አቅሙ እየቀነሰ ነው የሚሄደው። ብዙ ነገሩ እየቀነሰ ነው የሚሄደው። ጉልበቱ እየቀነሰ ነው የሚሄደው። ሰው እግዚአብሔር ሲረዳው ብቻ ነው። እድሜው ሲጨምር ኃይሉ ይጨምራል። አቃታታታ ብዙ ሰው እድሜው ሲጨምር አቅሙ ይቀንሳል። አንድ ሰው ግን አለ በእግዚአብሔር የሚረዳ ሰው እድሜው ሲጨምር ኃይሉ ይጨምራል። እድሜው ሲጨምር አቅሙ ይጨምራል። እድሜው ሲጨምር ጉልበቱ ይጨምራል። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ኃይል እንደ እድሜ እንዲሁ ይሆናል። ለምን መሰለ? እድሜክ ስላለደ አይደለም፣ ሽበት ስላላወጣ አይደለም፣ ብዙ ነገሮች ስላልተለዋወጡ አይደለም፣ እንደ ትናንትናው ከጎረምሳ ስለሆንክ አይደለም። ይገርማል። ግን እግዚአብሔር ስለሚረዳ፣ እግዚአብሔር ስለሚያግዝ እድሜ ሲጨምር እግዚአብሔር ኃይሉን ይጨምርልሃል። እድሜ ሲጨምር እግዚአብሔር ጉልበቱ ይጨምርልሃል። ባካችሁ አንድ ሰው አሜን ይባል። አንድ ሰው ይጮህና አሜን ይባል። አማኝ በደንብ አድርጎ አሜን ይባል። ጠግበው የነበሩ እንጀራ አጡ። ተርበው የነበሩ ከረሃባቸው አረፉ ይልና እንደዚህ ይላል፣ መካኒቱ 7 ወለደች፣ ብዙ የወለደችው ደከመች። አየህ፣ ብዙ በወለደች ቁጥር እየደከመች ነው ሄደችው። የሳሙኤል እናትና ምራቷ ሁለቱ፣ ያቺኛዋ 7 በወለደችበት እድሜ እቺኛዋ አልጀመረችም ነበር። ያቺኛዋ በጨረሰችበት እድሜ ነው እቺኛዋ መውለድ የጀመረችው። አንድ ሴት እቺ ሴት ስታገባው ባሏን ስታገባው 20 ዓመቷ ነበር ብለህ ብታስብ በየ2 ዓመት ልዩነት ብትወልድ እንኳን 34 ዓመት። ያቺ የሳሙኤል እናት መውለድ ስትጀምር ይገርማል፣ መውለድ የጀመረችው ያቺኛዋ 34 ዓመት ሲሞላት። ሰው በደከመበት ወራት ነው እግዚአብሔር የረዳው ሰው እየበረታ ሄዳል። ሰው ባቆመበት ጊዜ እግዚአብሔር የረዳው ሰው ይጨምራል። ሰው በተወበት ጊዜ እግዚአብሔር የረዳው ሰው መነሳት ይጨምራል። አታካታሪባ ባክጩና አሜን ባል። ለምን ሰው እግዚአብሔር ካረዳው እየደከመ ነው የሚሄደው። እየዛለ ልቡ እየወደቀ ልቡ እየወረደ ልቡ እየዛለ እያቃተው መኖር እያቃተው መስራት እያቃተው ማገልገል እያቃተው መዘመር እያቃተው መሮጥ እያቃተው አንዳንድ ሰው አለ እድሜው ሲጨምር ኃይሉ ይጨምራል።
እድሜው ሲጨምር ኃይሉ ይጨምራል። ጠላቶቹ ሲጨምሩ እሱም ይጨምራል። ወሬኛ ሲጨምር እሱም ይጨምራል። ማንታካቻታ ለምን ሲባል ለምን መሰለ? እግዚአብሔር እንደዚህ ያለ ቀባሁት አለ። ከዛስ እጄ ትረዳዋለች አለ። ይሄ እጅ ደግሞ አይዝልም አይታክትም። ይሹሩን ሆይ በደመናት ላይ ለረድኤት በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም የለም። የዘላለም ክንዶች ካንተ በታች ናቸው። መኖሪያ የዘላለም አምላክ እግዚአብሔር ነው። ያታካቻታ ሊቫ ከስልጣኑ በሚወርድ እጅ መደገፍ ትፈልጋል። አግኝቶ በሚያጣ እጅ መደገፍ ትፈልጋል። መታገስ ትፈልጋል። የሰው እጅ ይገርማል። ከወጣ ይወርዳል፣ ካገኘ ያጣል፣ ከተሾመ ይሻላል። አንድ እጅ አለ፣ አንድ እጅ አለ። ማንም አልሾመው፣ ማንም አይሽረው። ድካማ ያዕቆብ ጩና በደንብ አርጋ አሜን ይባል። እግዚአብሔር ሰው ካረዳው ይሰባበራል። ሁለተኛ እግዚአብሔር ካረዳው እየደከመ ይሄዳል። እግዚአብሔር የረዳው ሰው ግን እየበረታ ይሄዳል። ለዚህ ነው መጽሐፍ ሲናገር በሳኦልና በዳዊት ቤት መካከል ለረጅም ዘመን ሰልፍ ሆነ ይልና የእግዚአብሔር ቃል ሲናገር የሳኦል ቤት እየደከማል፣ የዳዊት ቤት ግን እየበረታ ሄደ ይላል። አታካታሊፋ ሰራዊት ያለው እጅ እየደከመ፣ ወታደር ያለው እጅ እየደከመ፣ እረኛው ግን እየበረታ ማንታካታሊፋ እየበረታ አንድ ሰው ይነሳና እየበረታው ይበል። ይነሳና እየበረታው እሄዳለሁ in the mighty name of Jesus እየበረታው እሄዳለሁ ይበል። አንድ ሰው እየበረታው እየጨመርኩኝ በል። አንድ ጊዜ በል። እየጨመርኩ እሄዳለሁ። ማንታከ እግዚአብሔር ካረዳ እበለኝ የኃያላንን ቀስት ምን ብሏል? ሰባብሮታል አይደለም? ከዛስ ጠግበው የነበሩ እንጀራ አጥተዋል። እንጀራ አጥተዋል። ይገርማል። እግዚአብሔር ካረዳ ዝም ብለህ እንጀራ አታገኝም። እግዚአብሔር ሲረዳ ነው እንጀራ የምታገኝ። ሶስተኛው እግዚአብሔር ካረዳ ትሞታል። ክልተው ትላለህ። ሳትታመም ትሄዳለህ። እግዚአብሔር ከረዳ ቢያምህም ለጉድ ነው የሚያስቀምጥ። ለእንግሊዘኛው ጉድ ቁጭ ያደርጋል። ጠዋት እየተነሱ ሞትን ቢጠብቁ አንተ ግን በሚቀርብ ሁኔታ ሰማይ ስለደገፈ ምዕራፍ ይቀጥላል። ስለዚህ እንደዚህ ነው የምነግርህ እኔ እግዚአብሔር ይረዳል ብዬ ስለ በሌላ አማርኛ ያልኩ ያሉት ምንድነው? አትሞትም። ያሰበልህ ያየልህ የነገረ ሳይፈጸም የተባልከው ነገር ሳይሆን አካል ሳይዝ እግዚአብሔር ታምራቱን በህይወት ሳይገልጥ አትሞትም። ምንም አይነት በሽታ ይዞ ሊሆን ይችላል። አትሞትም። ጠላት መስቶብ ሊሆን ይችላል። አትሞትም። ወደረኞች ሊኖሩ ይችላሉ። አትሞትም። መጽሐፍ ሲናገር እንደዚህ ያለ እግዚአብሔር ይከላል፣ ያድናል። እግዚአብሔር ወደ መቃብር ያስገባል፣ ከመቃብርም ያወጣል። ጉዳዩ እንደዚህ ነው። እግዚአብሔር ይከላል፣ ከዛስ ያድናል። አንደኛ ሳሙኤል መጽሐፍ ምዕራፍ 2 እግዚአብሔር ይገላል፣ ከዛስ ያድናል። ወደ መቃብር ያስገባል፣ ከመቃብርም ስማይ እግዚአብሔር ካልገደለ ከመቃብርም ቢሆን ትወጣል። አልዓዛር ለዚህ ነው እግዚአብሔር ስላልገደለው መቃብር ነው ቪዚት አድርጎ የተመለሰው። ይገርማል። መቃብሩን ጌታ የፈለገው አልዓዛርን ሊገለው ፈልጎ ሳይሆን በሽታውን ሊገለው ፈልጎ። ወደ መቃብር ሲገባ አልዓዛር በሽተኛ ነበር፣ ሲወጣ ግን ጤነኛ ነው የወጣው። አብሮት የገባው በሽታ አብሮት አልወጣም። እግዚአብሔር ካልገደለ የተወረወረ ቀስት አይገድልም። ይገርማል። እግዚአብሔር ካልሰበረ የመታ ድንጋይ የመታ እንቅፋት አይሰብርህም። ስለዚህ ምልህ እንደዚህ ነው፣ እግዚአብሔር ይረዳል። እግዚአብሔር ሰው ካረዳው ይሞታል። ሌላው ጻፉ። አራተኛ እግዚአብሔር ካረዳው ደሃ ይሆናል። ሁለተኛ ሳሙኤል መጽሐፍ ሲናገር እንደዚህ አለ፣ እግዚአብሔር ያደህያል ያበለጽጋል። ሰው አይደለም ያደህየው፣ ሰው አይደለም ያበለጽገው። እግዚአብሔር ያደህያል፣ እግዚአብሔር ያበለጽጋል። በቃ አሁን በሌላ አማርኛ ምንድነው ብለህ
ይረዳሃል ብዬ ስል የሰማኝ ሰው ካለ አልሰማ ይረዳሃል ብዬ ስል እግዚአብሔር ያደህያል እግዚአብሔር ያበለጽጋል ካልኩ እግዚአብሔር ይረዳሃል ስለ ምን እያልኩ ያበለጽገኛል ማለት ነው። ያበለጽገኛል። ሰው እግዚአብሔር ካረዳው ደሃ ይሆናል። እግዚአብሔር ያደህያል ከዛስ ያበለጽጋል። ምናምን ጠንቋይ ቤት ሄዶ ነው መጫኛ እንትና አቁሞ ነው ምናምን አስማሰርቶ ነው ምናምን በላንተ ዝም ብለህ ፍዘዝ። እግዚአብሔር ያበለጽጋል ከተባለ አሲቲዝ ነው መውሰድ ያለብህ። በቃ ያበለጽጋል ተብሏል። ያበለጽጋል እማቆ ታሪክ የለም። ቃሉ ይላል ታደህያለህ ታበለጽጋለህ ተብሏል። እኔ ደግሞ መጽሐፍ እንደሚናገር እረዳሃለሁ ብለኸኛል። እረዳሃለሁ ማለት በግሪኩ አበለጽጋለሁ ማለት ነው። እረዳሃለሁ ማለት ከጥረትና ከውጥረት እገላግልሃለሁ ማለት ነው። እረዳሃለሁ ማለት ጠኔ የሚባል ነገር ካሁን በኋላ ሁለተኛ አታይም ማለት ነው። እረዳሃለሁ ማለት ከኪራይ ቤት አወጣለሁ ማለት ነው። እረዳሃለሁ ማለት የራስን ነገር እሰጥሃለሁ ማለት ነው። እረዳሃለሁ ማለት እግረኛ አትሆን እገላግልሃለሁ ማለት ነው። እረዳሃለሁ ማለት ካከራይ ካፋታለሁ ማለት ነው። እረዳሃለሁ ማለት ከሰው ቤት አስወጣለሁ ማለት ነው። ንኪ ያጠገብሻለሁ ንኪያትና ከሰው ቤት ትውጫለሽ በኢየሱስ ስም። እረዳሃለሁ ማለት ምን ማለት ነው? እረዳሃለሁ ማለት ከታላላቆች ጋር አቆማለሁ ማለት ነው። እረዳሃለሁ ማለት ስምህን አከብረዋለሁ ማለት አገናለሁ ማለት ነው። እረዳሃለሁ ማለት ታሪክ እሰራባለሁ። እረዳሃለሁ ማለት መከራህን እንዳለፈው ውሃ ትረሳዋለህ። ሰጪ እንጂ ተቀባይ አትሆንም ማለት ነው። ውሰድ in the mighty name of Jesus። እረዳሃለሁ። የ10 ዓመቱ ጉዳይ በ1 ዓመት እጅ ይገባል። የ20 ዓመቱ ጉዳይ በ2 ዓመት እጅ ይገባል። ታሪክ ይሆናል ዘንድሮ። ተባረኩ ቁጭ። ስለዚህ ሰው እግዚአብሔር ካረዳው ደሃ ይሆናል። ማን ታካታ እኔ ደግሞ አንተ ረዳቴን እግዚአብሔር ረዳቴን የሚያሳጣኝም እግዚአብሔር እረኛዬ ነው። የሚያሳጣኝም ሴት ባከ እግዚአብሔር እረኛዬ ነው። የሚያሳጣኝም በልባከ እግዚአብሔር ምንክ ነው። እግዚአብሔር ምን ነው? የምታጣው ነገር አለ፣ የሚያሳጣ ነገር የለም። ከዚህ ቀን ጀምሮ ጓዳ ሙሉ ይሆናል፣ ኪስ ሙሉ ይሆናል፣ ቤት ሙሉ ይሆናል፣ ራእይ ሙሉ ይሆናል። የሚያሳጣኝ የለም። አንታ ካቻታ ሊፋንታ ዲጋቲና ማትሌቬንቴ አይላ ጋቲና ታላፋንታ የምትፈልገው ጉዳይ ኦሬዲ ፔድ ተከፍሏል። የትምህርት ተከፍሏል። የቤት ኪራይ ተከፍሏል። የአገልግሎት ተከፍሏል። የማማታ ካቻታ ሊቫ እሺ እንቀጥላለን። 5ኛ እግዚአብሔር ካረዳ ትዋረዳል። እግዚአብሔር ያደህያል፣ ያበለጽጋል፣ ያዋርዳል፣ ከፍም ያደርጋል። ከዛም ሲናገር እርሱ ድሃውን ከትቢያ ያነሳል፣ ምስኪኑ ከጉድፍ ከፍ ያደርገዋል። እግዚአብሔር ድሃ ያደርጋል፣ ያበለጽጋል፣ ከዛስ ያዋርዳል አለ ከፍ በሉት በእናታችሁ እስቲ ከፍ እስቲ እንደዚህ በሉ ከፍ ምን ያደርጋል? አየህ እግዚአብሔር የረዳው ከፍ ያደርጋል። እጄ ትረዳዋለች። ምን ማለት ከፍ እስቲ በል ፕሮፌሰር ትንቢት ተናገር በራክ እስቲ ከፍ ይሄ ከፍ ለራስ አንተ አሰስት ወቀው አዎ ከፍ እግዚአብሔር ይረዳኛል፣ ከፍ ያደርገኛል። ከፍ ከማዕበሉ ከፍ ከችግሬ ከፍ ከተግዳሮቱ ከፍ በጠቅላላ ኢኮኖሚ ከፍ አገልግሎቴ ከፍ ደና ማታ ካቻታ ሊቫንታ ሊጋል የኔ ደረጃ በዛ ደረጃ አልቀጠለም፣ ደረጃ ጨምራለሁ። ያዋርዳል አለ ከፍ ያዋርዳል ከፍ ከፍ
ከፍ ከፍ አድርግ። ቁጥር 7 እኮ ነው የሚለው ሁለተኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 7 ያዋርዳል ከፍ ከፍ። ኃጢ ዝም ብሎ በጨለማ ይቀመጣል። የሚሰማው የለም። ዝም ይላል። ምን የሚሰማው የለም። ሰው እግዚአብሔር ሲረዳው ብቻ ነው የሚሰማው። ተናግረ ልትሰማ የምትችለው ልትደመጥ የምትችለው እግዚአብሔር ሲረዳ ብቻ ነው። ኃጢ ዝም ብሎ በጨለማ ይቀመጣል። አንተስ እንዴ ምን ሆነ ነው በጨለማ የምትቀመጠው? እግዚአብሔር ይረዳሃል። ማን ትናገራለህ፣ ትሰማለህ፣ አሜን ይባላል፣ ትደመጣለህ። የእግዚአብሔር ቃል ሲናገር እንደዚህ ይላል። የግብጽ ሰዎች ሲሞክሩ ሰምቶ ቀረዋል። ሲሞክሩ ነው። ሙከራ ለግብጽ ነው፣ እምነት ነው ለእስራኤል። የእስራኤል ሰዎች በእምነት የኤርትራን ባህር ተሻገረዋል። የግብጽ ሰዎች ሲሞክሩ ሰምተው ቀሩ። እግዚአብሔር ሲረዳ ግን ብላችሁ ጻፉ። አሁን ቀጥላችሁ አሁን እግዚአብሔር ካረዳን መዝሙር 89 ተመለሱ። መዝሙር 89 ምን ይላል? ባሪያዬን ዳዊትን አገኘሁት፣ በተቀደሰውም ዘይቴ ቀባሁት፣ እጄ ይደግፈዋል፣ ክንዴም ያበረታዋል አለና ይገርማል። አሁን የእግዚአብሔር ቃል የሚናገረው እንደዚህ ብሎ ነው። በቀደመው ትርጉም እጄም ትረዳዋለች አይደል የሚለው እግዚአብሔር ቃል ሲናገር እጄ ትረዳዋለች። ስለዚህ እግዚአብሔር ሲረዳ ምን ይሆናል መሰለ? በጠላት አትበለጥም። ቀጥሎ እንደዚህ ይላል፣ በጠላት አይበለጥም ብሎ ይናገራል። በጠላት አይበለጥም። እግዚአብሔር ሲረዳ በጠላት አትበለጥም። በጠላት አትበለጥም። ከዛስ ክፉ ሰውም አይበግርህም። ከዛስ ባላንጣዎች በፊት ይወድቃሉ፣ ጠላቶች ይቀጠቀጣል። ከዛ ቀጥሎ ሲናገር እንደዚህ ይላል፣ የእግዚአብሔር ቸርነት ካንተ ጋር ይሆናል። በጠላት አትበለጥም፣ በምቀኛ አትበለጥም፣ በሸረኛ አትበለጥም። መተተኛ ሟርት ደጋሚ በጠላት እጄ ትረዳዋለች፣ በጠላትም አይበለጥም። ክፉ ሰውም አይበግረውም። ክፉ ሰው ከዛስ ቸርነቴ ለዘላለም ከሱ ጋር ይሆናል። ከዛስ ትጸናለህ፣ ቀንዱ ከፍ ከፍ ይላል። ቀንዱ ምን ይላል? ቀንዱ ምን ይላል? ባሪያ ዳዊትን አገኘሁት፣ ከዛስ በተቀደሰውም ዘይቴ፣ ከዛስ እጄ ይደግፈዋል፣ ከዛስ ክንዴም ታጸናዋለች፣ ከዛስ በጠላትም የአመፃ ልጅ ክፋትን አረል ያይገው ነው። በጠላትም ምን ወይኔ በጠላትም ምን አይሉ ሁልጊዜ እኮ አለ መግቢያ መውጫህን የሚያጠና መቼ ምን ላርግበት፣ አመፃ ልጨምርበት፣ ክፋት ልጨምርበት፣ በሽታ ልጨምርበት ምናምን ብሎ ሚላል። በጠላት አይበለጥም አለ። እኔ ረተዋለሁ አለ። ጠላቶቹ ውድቀቱን የሚፈልጉ ሞቱን የሚፈልጉ ኪሳራውን የሚፈልጉ እነሱ አይበልጡትም፣ አያገኙትም፣ እድል ፋንታ አይኖራቸው። በጠላት አትበለጥም። ውድድር ሊኖር ይችላል፣ ፉክክር ሊኖር ይችላል፣ መንገድክ ላይ ወጥመድ ሊቀመጥ ይችላል። ግን በጠላት አይበለጥም። ከዛስ በክፉ ሰውም ምን አይለው? አይበግረውም። ቀጥሎ ምን ይላል? ባላንጣዎቹም በፊቱ አደቃቸዋለሁ። እኔ እንደውም የተረጎምኩት እንደዚህ ብዬ ነው። ባላንጣዎቹም በፊቱ አደቃቸዋለሁ የሚለው ትርጉም እንደውም በአዲሱ በተሻሻለው ትርጉም አበጥራቸዋለሁ ማለት ነው። አበጥራቸዋለሁ አበጥሮ መድኃኒዓለም አበጥሮ በቲራ ነው ይላቸው። አበጥሮ ባላንጣዎቹን በፊቱ አለ ምን አረጋቸዋለሁ የሚለው ደቃቅ ለማረጋቸው። ከዛ በኋላ እድል ፋንታቸው የደቀቀ ነገር ንፋስ ነው የሚወስደው። በቃ አለቀ። ገለባ ነው ያረጋቸው። አታታ ዘራው ባላንጣዎቹን አደቃቸዋለሁ። እኔ ደግሞ ማቀው የደቀቀ ነገር ወይ ለዶሮ ነው ወይ ለንፋስ ነው። በቃ አለቀ።
ለንፋስ ነው። መጨረሻቸው መድኃኔዓለም እበለኝ ልክ ንፋስ ተነስቶ እንደዚህ አፈር ይዞ እንደሚነሳ ከዛስ ከአንድ ጥግ ወደ ሌላ ጥግ እንደሚሄድ እግዚአብሔር ምስክሬ ነው። ባላንጣዎቻችሁ እንደዚህ ይሆናሉ። እግዚአብሔር የረዳው ሰው እግዚአብሔር ሲረዳ አንደኛ በጠላት አትበለጥም። በቃ ትምህርት ቤት አትበለጥም። አሜን በል። ከዛ ቀጥሎ እኮ ሲናገር ቸርነቴ ለዘላለም ምን ይላል? አንብባ ምን ይላል? ምህረቴን ለዘላለም እጠብቃለሁ። አዲሱ ትርጉም ምን ይላል? አንተ አምላክ ምህረቴንም ለዘላለም ለእርሱ እጠብቃለሁ። አይገርምም? እጠብቃለሁ እረዳዋለሁ። ከዛ እንደዚህ ይላል። ይገርማቸው በጣም ይገርማችሁ ነገር ምን ሰው እግዚአብሔር ሲረዳው ተስፋፋለህ። ከዛ እንደዚህ ይላል። እጁ በባህር ላይ ይዘረጋል። አልሰማህም? እጁን በባህር ላይ ይዘረጋል አይደል ይላል አዲሱ ትርጉም። እጁ በባህር ላይ ይዘረጋል ምን ማለት ነው? አስፋፋለሁ። ቀኝ እጁ በወንዞች ላይ አኖራለሁ። ከዛስ እጁን በባህር ላይ ቀኝ እጁንም በወንዞች ላይ አኖራለሁ። እጁን በባህር ላይ ቀኝ እጁንም በወንዞች ላይ አኖራለሁ። ምን ማለት ነው? አስፋፋለሁ። መኪና የሚነዳ ሰው እጁን ልክ መስኮቱ ላይ እንደሚያኖረው ልክ እንደዛ ሰውየው እግዚአብሔር ስለሚረዳው አሰፋዋለሁ። እሱ ብቻ አይደለም አጸናዋለሁ ይላል። አጸናዋለሁ የሚለው ቀንዱን ከፍ ከፍ አደርገዋለሁ አይደል? አቤት እሱ ጽናት ነው። እሱ ቀንዱን ከፍ ከፍ አደርገዋለሁ። ቀንዱን ከፍ ከፍ አደርገዋለሁ።